ጤና ይስጥልኝ ኢትዮጵያውያን እንዴት ናችሁ? ሰላም ብያለሁ ሁላችሁንም። የፊታችን የዚህ ከሁለት ቀን በኋላ ቅዳሜ አዶናይ በአሜሪካን ሀገር መጥቶ የሄርት ቱ ሄርት ፋውንዴሽን ገንዘብ ለማሰባሰብ መጥቷል። በጣም ደስ የሚል ተግባር ነው። ብዙ ህፃናት ሕክምና ያስፈልጋቸዋል። ይህም በማድረጉ እኔ በግሌ አመሰግናለሁ። ከዚህ በፊትም አመስግኛለሁ ለሚሰራችሁ ጥሩ ነገሮች። ከአዶናይ ጋር ያለኝ ነገር ጥሩ ነው። ምንም እኔ የግል ቅሬታ የለብኝም። መጥፎ ነገርም ሰርቼ አላውቅም። እንደ አጋጣሚ ሆኖ ኢትዮጵያ አንድ ሬስቶራንት ተገናኝተናል። ሰላም ተባብለን በስርዓት ምንም የግል ችግር የለብንም ልላችሁ ነው ዋናው ዓላማ። እና አንድ ነገር ግን አለ። ይሄ ከአዶኒ ጋር አይገናኝም። የአዶኒ ምንም አያገናኙም። ጥያቄ አለኝ ግን ድርጅቱ ላይ ጥያቄ አለኝ። ሄርት ቱ ሄርት ፋውንዴሽን እና የኢትዮ ኢስታንቡል መስራች ሆስፒታል መስራች አንድ ኦነር ነው በነገራችን ላይ። ስለዚህ አሁን ጥያቄው ምንድነው? ጥያቄ ነው የጠየቁት። ጥያቄ የጠየቁበት ምክንያት በመጀመሪያ ደረጃ እንዳግዛቸው ከጠሩኝ በኋላ ግሩፕ ውስጥ ገብቼ ኦኬ በጣም አሪፍ ነው፣ ደስ የሚል ምግባር ነው። ግን ከመስራቴ በፊት ከእናንተ ጋር ለስሜ ስለምጠነቀቅ ምንድነው ጥያቄ ላንሳ ብዬ ጥያቄ አንስቼ ነበረ። ያው በመጨረሻ ጥሩ ያልሆነ ነገር ነው የተመለሰልኝ። ለዚህ ምስክሮች አሉ፣ እኔ ስለማልዋሽ ማለት ነው። ጥያቄውን ተወው፣ እሱ አሁን ብዙ አያስጨንቅም። ወደ ማሰባሰቡ ፎከስ እናድርግ ነው የተባለው። ይሄ ድርጅት በነገራችን ላይ ከተቋቋመ ገና 2 ወር በደንብ ራሱ የሞላው አይመስለኝም። በጣም ጥድፍድፍድፍ ብሎ ነው እየተሯሯጠ ያለውና አሁን የኔ ጥያቄ ምንድነው? ገንዘቡ ይሰባሰብ፣ ገንዘቡ ላይ ችግር የለም። ዲያስፖራው በሙሉ ይረዳል፣ ላቡን ይረዳል፣ ያካፍላል። ዋናው ጥያቄ አንደኛው ጥያቄ ኢትዮ ኢስታንቡል ሆስፒታል እና ሄርት ቱ ሄርት ፋውንዴሽን አንድ ሰው ክሬት አድርገው ሄርት ቱ ሄርት ፋውንዴሽን ገንዘብ አሰባስቦ ለኢትዮ ኢስታንቡል ሆስፒታል ነው ገንዘብ ሊከፍል እያሰበ ያለው ማለት እንደዛ ነው የሚያደርገው አሁን። ስለዚህ በዚህኛው እጁ ሰብስቦ ለዚህኛው እጁ መክፈል ይችላል ወይ? ህግ አዋቂዎች ካላችሁ እንደዛ ይቻላል። ራስ ነን ፕሮፊት የሆነ ድርጅት አቋቁመ ያን ድርጅት ገንዘብ ሰብስበ መልሰው ወስደ ለዚህኛው መክፈል ትችላለህ ወይ? ይሄኛው እዚህ ነው ክሬት የተደረገው ፋውንዴሽኑ። ሆስፒታሉ ሬጂስተር የሆነው ኢትዮጵያ ነው። ስለዚህ ይሄ ይቻላል ወይ? በራሱ አይጋጭም? ይሄን ነገር መልሱልኝ። ትክክል ነው ወይ? ይሄን ነገር በደንብ ጠይቁ። የመጀመሪያው ጥያቄ። ሁለተኛው ጥያቄ እንግዲህ ኢትዮጵያ ውስጥ ብዙ ማዕከል አሉ። በኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል አለ፣ ጥቁር አንበሳ አለ፣ ጳውሎስ አለ፣ መንግስት በግል ብትሄዱ እንደ ጣዝማ፣ አዲስ ህይወት፣ ኢትዮ ኢስታንቡል ነው፣ ብዙ አሉ። አሁን ይሄ ድርጅት ኢንስቴድ ኦፍ ራሱ ሰብስቦ ለራሱ ከሚከፍል ያሰባስበውን ገንዘብ ቀጥታ ወስዶ ለልብ ህሙማን መርጃ ማዕከሎች ለጥቁር አንበሳ መሰል ከፍሎ እነሱ ሊስት ስላላቸው የህፃናት ሊስት ሁሉ ዳታ ያለው እዛ ራሳቸው ህፃናት እየላኩ ራሳቸው እየከፈሉ አገልግሎቱን በኢትዮ ኢስታንቡል ሆስፒታል ማግኘት አይቻልም ወይ? ይሄም ሁለተኛው ጥያቄ ነው። ስለዚህ ይሄ ነገር ሳይጥርት ማለት አለበት ብዬ አስባለሁ። ምክንያቱም ዲያስፖራው ላቡን ከልጆቹ ከህይወቱ ከምናምን ቆጣጥቦ ስለሆነ ወገኑን እየረዳ ያለው ይሄ ነገር አይጋጭም ወይ? ጥያቄ መጠየቅ መጥፎ ነገር አይደለም። በዚሁ አጋጣሚ ነው አቶ ብርሃንም ሆነ ባለቤታቸው ጥሩ ስም ያላቸው በጎ ሰዎች ጥሩ ነገር እንደሚሰሩ አውቃለሁ። ጥያቄው ግን ይሄ ነገር መስተካከል ካለበት እንዲስተካከል የሚል ስሜት እንጂ ሌላ ነገር የለውም። ሁልጊዜ እርዳታ የሆነ ሰው የሆነ ነገር ስላሳከመ በጎ ነገር ስለሰራ ኖ ጥያቄ አይጠይቅ እንዳትጠይቅ ምናምን አለ። በዚሁ አጋጣሚ ተሙ ብዙ ጊዜ እርዳታ ላይ ትተቻለህ፣ አንተ እርዳታ ላይ ትሳተፋለህ ለምትሉ ሰዎች በነገራችን ላይ 1-3-4ቱን እዚህ ጋር እንጽፍላችኋለሁ። ማንም ብዙ ሰዓት በማይወራለት ሰዓት የመቄዶንያ እኔና ህይወት ሌላም አንድ ልጅ አለ። አንድ ሙሉ ቦክስ ትራክ ሙሉ ከየሰፈሩ ዳይፐር ሰብስበን አምጥተን ተሸክመን ለኢትዮጵያ ያደረስነው እኛ ነን። እዚህ ጋር እንዳለ የመቄዶንያ ማሰባሰብ በሰይፉ ኤቤስ ላይ ዝግጅት ሲደረግ እዛም የምችለውን አሰባስቤ በግሩፖቼ ገንዘብ ረድቻለሁ። ከዛም አልፎ የልብ ህሙማን በደንብ ህይወት ታድሶ በምታሰባስበው ሄጄ ከግሩፖቼ ጋር አዋጥቼ የምችለውን ይሄን የምነግራችሁ እኛ ያደረግነው ለፈጣሪ እንጂ ለእናንተ ስለጠየቃችሁ እንጂ አላወራም። የምታረገውን ነገር አታወራም። ብዙ ቦታ ሄደን ኳሊቲ ፋውንዴሽን ሄጄ ጎብኝቼ ጠይቄ ያለው የምችለውን ሌሎች በቃ እንደዛ ያደረግነው ነገር አለ። እዚህም እንደምታውቁት ብዙ እዚህ ኢትዮጵያውያን ብዙ በስራቸው የከሰሩ መጥፎ ሲቹዌሽን ውስጥ የነበሩ ሰዎችን ሄጄ ራሴ የምችለውን ይሄንንም ነግራችሁ ስለጠየቃችሁ እንጂ አይወራም የምታረጉት ነገር። ግን ያ ማለት ጥያቄ መጠየቅ ነውር አይደለም። ይሄ ዝም ብሎ አጣርፎ እንደ ጎርፍ ራስን ለማጉላት ሩጫ አያስፈልግም። ተረጋግቶ እርዳታዎች ቢደረጉም ጥያቄ መጠየቅ አለባቸው። አይሰባሰብ አይደለም፣ አሁንም ይሰባሰብ፣ ዲያስፖራው ይርዳ። ግን በዚህ እጅ ሰብስቦ ለዚህ እጅ መስጠት ይቻላሉ የሚሉ መሰል ጥያቄዎች አሉ። እነዚህ ይመለሱልኝ። ለምንድን ነው ከልብ ህሙማንስ ጋር መርጃው ማህበር ጋር ለምን አይሰራም? ይሄ ሆስፒታል ከነሱ ጋር እንደማትሰሩ አረጋግጫለሁ። ደውዬ ጠይቄ መረጃ ከነሱ ጋር እየሰራችሁ አይደለም። ዋናው ዳታ ያለው እነሱ ጋር ኢትዮ ኢስታንቡል። ስለዚህ በግሉ ራሱ አሰባስቦ ለራሱ መክፈል ይችላል ወይ? ጥያቄ ነው። ሌላኛው ቪዲዮ ላይ እመጣለሁ። መልካም ጊዜ ይሁንላችሁ። ቴንክ ዩ
ሀርት ቱ ሀርት ፋውንዴሽን አንድ ሰው ክሬት ያደረገው ሀርት ቱ ሀርት ፋውንዴሽን ገንዘብ አሰባስቦ ለኢትዮ ኢስታንቡል ሆስፒታል ነው ገንዘብ ሊከፍል እያሰበ ያለው ማለት እንደዛ ነው የሚያደርገው። ስለዚህ በዚህኛው እጁ ሰብስቦ ለዚህኛው እጁ መክፈል ይችላል ወይ? ህግ አዋቂዎች ካላችሁ እንደዛ ይቻላል። ራስ ነን ፕሮፊት የሆነ ድርጅት አቋቁመ ያን ድርጅት ገንዘብ ሰብስበ መልስ ፎርወርድ ክላስ ሊሰጥ ነው። ወረቀትና ደፍተር ይዛችሁ ነው ክላስ ልስጣችሁ። ኤኒዌይስ የተሜ ጥያቄ አይታችሁታልና እስቲ ባጭሩ መልሱን ልመልስለት። ባጭሩ yes they can do that። እኔ እናንተ የምንኖርበት አካባቢ ባሉ ሆስፒታሎች ኤግዛምፕል ልስጥ። Holy Cross Adventist Hospital, okay? They both are non-profit hospitals who also on the side profit የሚሰሩ ናቸው። Let me explain to you. Holy Cross is owned by Trinity Healthcare ይባላል። Trinity Healthcare, owned and operated. Trinity Healthcare is the largest non-profit hospital run የሚያደርጉ companies ናቸው. They under the Catholic Charity, no. Okay, how is it both way charity, non-charity, or by foundation date no ለምትለው ከሆነ they will charge paying customer, they will charge you the full amount, ኢንሹራንስህንም ሆነ ሜዲኬርንም charge ያደርጉና but there is no profit. Every money they make is go back to the hospital. Okay, it goes back to the community, it goes back to ዩናይ ኦር እንደኛ የኛ ኮሚኒቲ ታሞ ሆስፒታል ሲሄድ መክፈል ሳይችል ሲቀር ያ Trinity Health then Foundation የሚባለው steps in and pay. So there is Trinity Healthcare, there is Holy Cross Hospital. In the Holy Cross Hospital ደግሞ Trinity Healthcare 101 ሆስፒታል አላቸው። Okay, within the last year in 2025 they spent $2 billion with a B dollar giving back to the charity, giving back to the hospitals, giving back to the community. ትርፋቸውን ፕሮፊታቸውን መልሰው ነው ሆስፒታላቸው ለሚመጣ ለተቸገረ አካባቢው ላለ ክሊኒኮች እነሱ ራሳቸውን ራም ያደርጉ ክሊኒኮች ለሚሰጡት ገንዘቡ ወን ባክ they pay fair ነርሶቻቸውን ዶክተሮቻቸውን በደንብ ይከፍላሉ። anybody that works there gets paid እንደ ነን ፕሮፊት እንደ ችግር ሆስፒታል አይደለም፣ እንደ ጊፍት ሆስፒታል አይደለም። ኦኬ in the same time አሁን ሃርት አታክ ሃርት ልበለ ልብ ችግር 200 እሺ ኦኬ 100 የልጆች የልብ በሽታ ሆሊ ክሮስ ቢሄዱ ከ180ውን እነሱ የከፈለ ቢሆን ለ20ው ከዛ ከሚያገኙት ቻሪቲ ይከፈልላቸዋል ማለት ነው። ገብቶሃል? a lot of our community members ምንኖርበት አካባቢ ይሄንን ሰርቪስ የሚጠቀሙ ናቸው። so yes ስሙ አንድ አይነትም መሆን የለበትም፣ ግን Trinity example ነው የምሰጠው same thing. So let's go next one. Adventist Hospital ሜሪላንድ አካባቢ በጣም ሆስፒታል ያለችው ናቸው። Adventist Healthcare is under Seventh Adventist profitable or not profitable foundation or charity services. They will charge you the full amount. Insurance ካለ Medicare ካለ they will charge you. ለሌለው ግን በዛ ፕሮፊት ሳያገኙ በሚተርፋቸው ፕሮፊት መልሶ ይከታሉ። ፋውንዴሽን ሆስት በሚያደርጉት መልሶ ይከታሉ። ሶ ያ ፋውንዴሽን ነን ፕሮፊት is Seventh Adventist Healthcare and the hospital is Adventist Hospital. So example Adventist White Oak, Adventist Shady Grove, Adventist Germantown, ማአት ሆስፒታል under them አለ። I think now Howard Hospitalን ሊጨምሩ ነው። so ሆስፒታሎች አሉ። this charity covers this hospital. Most of the hospitals in the United States of America are non-profit. Profit አያገኙ non-profit ስለሆኑ ደግሞ በቅናሽ ግዴታ ትሪት የሚያደርጉ ነገር አይደለም። They would charge the full amount, but for those who's not able to get the treatment they need, they will get that. ከዛ ከፕሮፊት ከሚያገኙት እኛ ከከፈል ነው የተረፋቸውን ሰራተኛ ከፍለው ነርስ ከፍለው ሆስፒታሉን ዋን አድርገው በተረፈው ደግሞ ይደረጋል። and then once a year foundation event ይደረጋል under that non-profit. Okay, that's very normal. በአሜሪካን ሀገር በውጭ ዓለም most hospitals are non-profit or state run, government run or non-profit ናቸው። የተወሰነ ነው profitable hospital የምታገኘው፣ በጣም minimum ነው። ግን they have a setup the money እሱ አሁን ጥያቄ አንተ ገንዘቡን manage መደረጉን ምትል ከሆነ that's a different question, that's a completely different question. እዚህ ያሉት በጣም ዋች አይ ስላለ ገንዘቡን በደንብ ነው ማኔጅ የሚያደርጉት፣ በጣም ነው ማኔጅ የሚያደርጉት። government በጣም under 503 ናቸው። so manage ስለሚደረጉ
they make sure በጣም አዋች ስላለባቸው they be careful okay ሌላኛው ደግሞ ካን ኢትዮጵያ ያለ ፋውንዴሽን መጥቶ እዚህ ሀገር ሆስት ማድረግ ይችላል ወይ ፋውንዴሽን ኢቨንት or charitable event yes they can do that first they have to be registered within the country they are non-profits እሱ ወረቀት ያሳያሉ ሁለተኛ ደግሞ they partner up with a 503b registered የሆነ 503 registered የሆነ አሜሪካን ሀገር ውስጥ non-profit partner up አድርገው ፋውንዴሽን ኢቨንት ማድረግ ይችላሉ okay እሱን ታክስ very high level ታክስ ሰዎችን ያ ፓርትነር የሚደረገው እዚህ ሀገር የሚደረገው ማናገር አለበት to make sure ታክስ አይከፍሉ right but then they have to report ያ የተሰበሰበው ገንዘብ የት እንደሄደ ማለት ነው እሱ ሪፖርት ለማድረግ they have to make sure heart to heart foundation ያ ገንዘቡን ከዚህ የተሰበሰበውን ገንዘብ ኢትዮጵያ ሄደው እንዴት ስፔንድ እንዳደረጉት በጣም ዳክመንት ማድረግ አለባቸው ሶ ያ ፓርትነር ያደረጉት net profits እዚህ ያለው ሪፖርት እንዲያደርግ ማለት ነው ገብቷችኋል አይደለ is not a waste of money but so hopefully I answer your question they are legitimate እኔ አሁን legitimate ናቸው ምናምን ነገር አይደለም ለአንተ ጥያቄ መልስልህ አንድ ፋውንዴሽን መልሶ ወደ ሆስፒታሉ መክተት ይችላል ወይ yes ይችላል so Catholic Charity ቅድም እንደነገርኩት Trinity Hospital የራሳቸው ፋውንዴሽን በራሳቸው ባገኙት ገንዘብ የራሳቸው ጋር የሚመጣ ፔሸንት ነው ትሪት የሚያደርጉት ኦኬ ወይ አካባቢ የከፈቱት ክሊኒክ ላይ ኢንቨስት ያደርጋሉ ከዛ የተረፈውን ደግሞ ለሎካል ጋቨርንመንት ዶኔት እያደረጉ ሎካል ጋቨርንመንት ራን የሚያደርጉ ክሊኒኮች አሉ አይደለ ሜዲኬር የሚሰሩ ለነሱ ዶኔሽን ይሰጣሉ do they really have to like ይሄን ፋውንዴሽን የበሰበሰቡት ጥቁር አንበሳ ባለ ፔሸንት ማድረግ ይችላል አለባቸው የሚለውን አይዲያ no because እነሱ ጋም የተቸገረ ስለሚመጣ they want to make sure እነሱ ጋም የሚመጣውን የተቸገረው ከቨር እንዲያደርጉ because ጥቁር አንበሳ on its own can do his own foundation event net profit foundation setup አድርጎ እዚህ ሀገር መጥቶ ገንዘብ ኮሌክት ማድረግ ይችላል ገብቷችኋል ይሄ I think ይሄ hospital he's trying to make sure እነሱ ጋር የሚመጡትን underserved የሆኑትን cover ማድረግ ነው የሚፈልገው okay so anyways hopefully I answered your questions ተሜን ታጋርጉልኝ good question you brought up because even in the future እንደዚህ foundation or non-profit መጥተው ገንዘብ ሲሰበስቡ they need to know people will question them and they should have responded to you right there and explained to you maybe maybe አላወቁም እንዴት explain ለማድረግ or they weren't comfortable to share I'm not sure but anyways እኔ ጥያቄው መልሼላችኋለሁ hopefully you have a good day ተምራችኋል ጽፋችሁ እንግዲህ ያርሱ ታግ አድርጉት ተሜን እሺ bye